አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። ሀባቢ በያላችሁበት ያላ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬም እንግዲህ እስኪ በአንድ ነገር ላይ ሀሳብና ማብራሪያ ለመስጠት መጥቻለሁኝ። አብራችሁ እንዲቆዩ በአክብሮት እየጋበዝኳችሁ እንደዚሁም እንደተለመደው ላይክና ሰብስክራይብ እያደረጋችሁ ሀባቢ። በነገራችን ላይ ከዚህ በፊትም ነግሬያቸዋለሁ የምለቃቸው ቪዲዮዎች አልሐምዱሊላህ እይታቸው ያን ያክል ያኔ ጥሩ ነው። ያን ያክል ቅር የሚያሰኝ አይደለም፣ ደስ የሚያስብል ነውና ነገር ግን ላይክና ሰብስክራይብ እያለው ማለት ነው። ቪዲዮ ማየታችሁ ካልቀረ ቪዲዮ ድረስ ከመጣችሁ ላይክና ሰብስክራይብ እያደርጋችሁ ብታበረታቱኝ በቅንነትና በመልካምነት ከእናንተ ምንም ይቀንስባችሁ ነገር የለም። ግን አንዳንዴ እኛ መዳን ቤት ሆነን የምንሰራውንና መዳን ቤት ያለነውን ከማበረታታት ይልቅ በነፃነት የሚሰሩ ውጭ ለውጭ እንደፈለጉ ሆኖ የሚሰሩ ከኛ የተሻለ ነፃነት ያላቸውን ሰዎች ነው ሰብስክራይብ እና ላይክ የምታደርጉት። ነገር ግን ልንታገዝ ልንበረታታ የሚገባን እኛ መዳም ቤት ውስጥ ወይም በሰው ሀገር ላይ ሆነን የምንሰራ ነበርን ማለት ነው መታገዝ ያለብን። ምክንያቱም ሁሉም ለኛ ለአረብ ሀገር ሴቶች ከወሬ ያለፈ እኛን ማገዝ የሚፈልግ የለም፣ የእውነተኛ እገዛ ማለት ነው። ለምን እንደዛ ቢሆን ኑሮ እኛ እያያችሁ ነው እንሰራለን ማበረታታት ላይክም ሰብስክራይብን በማድረግ ሀሳብን በመስጠት ልታግዙን ይገባ ነበር ማለት ነው። ነገር ግን ሁሉም የመዳም ቅመሞች ጀግኖች ምናምን የምትሉን የውሸት ነው፣ የምር የውሸት ነው። ዛሬም ላወራ የመጣሁት በዚሁ ሀሳብ ላይ ነው ማለት ነው። እንግዲህ ሰሞኑን አንድ በሚዲያ የሚታወቅ ሰው ልጅ ስለ አረብ ሀገር አስከፊነት፣ ስለ አረብ ሀገር ሴት መደፈር፣ ስለ አረብ ሀገር ስቃይና መከራ አስመስሎ እየሰራው ቪዲዮ አለ። መነጋገሪያ ሆኗል እሱ ማለት ነው። እኔም አይቼዋለሁኝ በስሱም ቢሆን ማለት ነው። እጅግ በጣም ነው የሚያሳፍረው። እንደዛ አይነት ቪዲዮ መሰራት አለበት ብዬ አላስብም። ልጁም እንግዲህ ይሄ በረከት ነው ቤኪ የሚባለው ቲክቶከር ነው፣ ፌመስ ነው፣ ታውቁታላችሁ። የሰራው ነገር ግን መሪማ በሚል ይሄ ዘፈን ከተዘፈነ በኋላ የሰራው ነው። ሴቷ ስትደፈር ስትረገጥ ስትጎተት ነው የሰራው ማለት ነው። ያ ለምን ሊሆን ቻለ? አንዳንዴ በጣም ነው ነውር ነገር መስራት የለብንም። ያ ለኛ የሚጠቅመን ነገር አይደለም። ብዙሃኖች የመዳም ቀሞች ደግሞ የማይሆን ነገር ሲሰራ አይ ይሄ ነገር አይሆንም ብሎ ለምንድነው የማናስቆመው? ለምንድነው በመውቀበት አጨብጫቢ የምንሆነው? ያ የእኛን ክብር ዝቅ የሚያደርግ እኛን አንገት የሚያስደፋ እንጂ ለእኛ ጥሩ ነገር አይደለም። ቢገባችሁ ማለት ነው። ያ ነገር እንግዲህ ተሰራ አይደለ? እኛ ሀገር ስንገባ ሁሉም ሰው እኮ በዛ አይነት ነው የሚያየን። ስንደፈር ይኖርን፣ ማንም ሲጎትተና ስንረግጥ ይኖርን አድርጎ ነው የሚስለን ማለት ነው። ባልኖርንበት ህይወት መገመት የለብንም። አንደኛ ለእኛ ጥሩ አይደለም። የመጣነው ልንሰራ ነው። ሰርተንም እየተቀየርን ነው። ሰርተንም ራሳችንና ቤተሰብን እያገዝን ነው። እንደዛ ሆና የኖረችን ሴት ስትደፈር የኖረች አስመስሎ ክብሯን ዝቅ አድርጎ መስራት፣ መደፈር ማለት ቀላል ነገር አይደለም። እንደዛ ሆኖ ሲሰራ ልናበረታታ አይገባም፣ ልንቃወም ይገባል። እኛ እንደዚህ አይነት ውስጥ አይደለም ያለ ነው። ልንሰራን የመጣ ነው፣ ስራችን እየሰራ ነው ማለት እና መቃወም ይኖርብናል እንጂ በመውቀበት አጨብጫቢ መሆን የለብንም። የእውነት የለው ስትናገሩ እውነትን መርምራችሁ አስተውላችሁ መሆን አለበት። ስትሰሩም እንደዛው ቪው ስላገኘ እይታ ስላለው ተቀባይነት ስላለው ሚዲያው ላይ ስለወጣ ብቻ በአረብ ሀገር ሴት ሞራል ላይ መጫወት የለበትም። እኛ እየተደፈርን አይደለም የምንኖረው። አልሐምዱሊላህ ክብራችንን ጠብቀን ተከባብረን ስራችንን በአግባቡ ሰርተን ደሞዛችን ተቀብለን ነው እየሰራን ያለ ነው። ክፉ ሰው ደግሞ ሊኖር ይችላል። ክፉ ሰው ደግሞ ሊኖር ይችላል። መጀመሪያ ይህንን ድራማ ሲሰራ ለኢትዮጵያውያን ድምፅ ሆኗል። ኢትዮጵያ ማለት እኮ የእኛ ሀገር ውስጥ ከ5 ዓመት ህፃን ሴት ልጅ ጀምሮ እስከ ታላላቅ ሴቶች ተደፍረው የሚገደሉባት አገር ውስጥ እየኖርን እንደዛ አድርጎ ስለ አረብ ሀገር ሴት መስራት በጣም ያሳፍራል። እንደኔ በጣም ያሳፍራል። ያ ማለት ሁሉም የአረብ ሀገር ሴት የምትደፈር፣ ሁሉም የምትረገጥ፣ ሁሉም አረብ ደፋሪ አድርጎ ማሰብ በጣም ያስጠላል። በጣም ነው የሚያሳፍረው። ወይስ ደግሞ አረቦች እንደዚህ ናቸው ለማለትም ከሆነ በጣም ኖር ነው። ብዙ የሚረዱንና ብዙ የሚረዱን አረቦች አሉ፣ ብዙ መልካም አረቦች አሉ። እና እኛ ወደ አረብ ሀገር የመጣ ነው ለስራ ነው። አረቦች ወደ እኛ አልመጡም፣ እኛ ነን የመጣንባቸው። ስለዚህ እስከመጣን ድረስ ደግሞ የሀገሪቱን ህግና የቤተሰቡን ህግ አክብረን በስነ ስርዓት ከኖርን እኛ ላይ የሚደርስ ነገር የለም። ካልተመችን ደግሞ የመውጣት መብት አለን።
ያኔ መጥፎ ሰው የለም ማለት አይደለም። መጥፎ አጋጣሚ የሚያጋጥሙ እህቶች አሉ። በዛ በአንዳንድ መጥፎ ግን የሁሉንም አንድ ላይ አስመስሎ እንደዛ አይነት ድራማ መስራት ተገቢ ነው ብዬ አላምንም። አንደኛ ትክክል ነው የምትሉ የመዳም ቅመሞች ደግሞ ትክክል አይደለም። አስተውሉ። እናንተ ላይ አገር ስትገቡ ማህበረሰቡ እንኳን እንደዚህ አይነት ድራማ እየተሰራብን ይቅርና የአረብ ሀገር ሴት ሲባል ሰው አመለካከቱና ለእኛ ያለው የወረደ ነገር ነው። ገባችሁ? ጭንቅላታችን የማይሰራ እብዶች፣ ባለጌዎች፣ ዘልዛላች በጣም ብዙ አይነት ነገር ነው የሚሰጠን ማለት ነው። እንደዚህ አይነት ነገር ሲሰራብን ለምን እኛ እንደዚህ አልኖርን ማለት አለብን። በባህር በስደት ሀገር በባህር በተለያየ መንገድ በህገወጥ እንኳን ሲመጡ የሚደፈሩት የሚበደሉት መከራና ስቃይ የሚደርስብን በራሳችን ወገን ነው። በራሳችን ወገን ሀበሻ በሆነ በምንግባባበት ቋንቋ የምንነጋገር ግለሰቦች ጋር ነው እንግዲህ ብዙ አይነት ጥቃትና ብዙ አይነት መከራ እየደረሰብን ያለው እንጂ ከአረቦቹ ጋር አይደለም። እና እንደዚህ አይነት ነገር ሊሰራ አይገባም። እንደዚህ አይነት የመደፈርና የሴት ልጅ ጥቃት መቃወም ከቻላችሁ የሀገራችን በቂ ነው። ዛሬ ሴት ልጅ ከ5 ዓመት ህፃን ጀምሮ ተደፍሮ የሚሞትበት አገር ላይ እየኖራችሁ ስለ አረብ ሀገር ታሪክ በዛ መንገድ መሰራቱ እጅግ በጣም ያሳፍራል፣ እንደኔ ማለት ነው። እኔ በተፈጥሮዬ ማንም ሰው ስላጨበጨበ አላጨበጭብም። ያ ነገር ካልተመቸኝ አልተመቸኝም ነው። ለምን ሁሉም ህዝብ አይመችውም፣ አይመለከተኝም። እኔ ካልተመቸኝ እኔ አልተመቸኝም። በጣም ነው ይሄ ቤኪ ነው በረከት የሚባለው ልጅ የሰራው በጣም ነው የሚያሳፍረው፣ በጣም ነው የሚያስነውረው። በጣም ያንን አረቦቹ ቢገባቸውና ቢያዩት እራሱ እኮ ይቃወማሉ። እንደኛ ደፋሪና ነው እንዴ? ለምን ውለታ ቢስ እንሆናለን? ለምን የበላንበትን ወጭት ሰባሪ ነው ዕቃ ሰባሪ እንሆናለን? ውለታ መርሳት የለብንም። አልሐምዱሊላህ አረብ ሀገር መተን ቋንቋ ችለን ስራ ለምደን ደሞዝ እየተከፈለን እየሰራን ቤተሰብን ሀገርን ራሳችን እየለወጥን በዛ መንገድ ግን አረብንም ለማነወር የአረብ ሀገር ሴትንም ለማነወር እንደዚህ መጋጋጣችን ተገቢ ነው ብዬ በፍጹም አላምንም። በፍጹም ለምሳሌ ከዛሬ ሳምንት ጀምሮ በአንዲት ሳምንት ውስጥ ኢትዮጵያ ውስጥ 2 ሴቶች ናቸው ተደፍረው የተገደሉት። አንድ ቪዲዮ ሰርቻለሁ ባይዘው ቪዲዮውን ሄዳችሁ ማየት ትችላለች። 2 ሴቶች፣ አንዷ የፋሲካ የክርስቲያን በዓል ቀን ሲሆን አንዷ ደግሞ ከዛ በኋላ በምትሰራበት የስራ ቦታ ተጎትታ ተወስዳ ልክ እሱ እንደሰራው አይነት ድራማ አይነት ነው የተሰራባት። ተጎትታ በግድ ተወስዳ ነው ተደፍራ ተገድላ የተገኘችው። ስለዚህ እንደዛች ለምን ለነዛ አሰሩ? ለምን ለነዛ አሰሩ? ሳምንታቸው ነው ሁለቱም። ያንን ዜና ያልሰማ የለም፣ ሰምታችኋል። እኔም ሰርቼዋለሁኝ። ብዙ ተከታይ ያላቸውም ሰርተውታል። በአንድ ሳምንት ውስጥ 3-4 ሴት ተደፍሮ የሚሞትባት አገር ላይ እየኖርን ስለ አረብ ሀገር ሴት መስራት ተገቢ ነው ብዬ አላምንም። ታውቃላችሁ ከዓለም አንደኛ ነው 2ኛ ናት እኮ ኢትዮጵያ የሴት ልጅ ጥቃት የሚደፈርባትና የሚገደልባት። ስለዚህ ያንን መቃወም እየቻል አይናችን ዳር ወይም ግንባራችን ላይ ያሉ እህቶች እየተደፈሩ የሞቱ የነዛን መቃወምም መቃረንም መከላከልም ሳንችል ስለ አረብ ሀገር ሴት ሁሉም ሰው የአረብ ሀገር ሴት እንዲህ እኛ መሸቀያቸው ነን፣ እኛ መሸቀያቸው እንጂ ለኛ አንድ ነገር ጠብ የሚያደርጉት ነገር የለም። ብንሄድም እብድናት ነው፣ የሆነ ነገር ብንሆንም የራሷ ጉዳይ ነው፣ የሆነ ነገርም ቢሆን ለወንድ ስትሰጥ ኖራ ነው። ለኛ መልካም አመለካከት አይሚሯቸው፣ ለኛ መልካም አመለካከት ሳይኖረው ለኛ ተቆርቋሪ መምሰል በመላሳቸውና በማስመሰል እኔ ደስ አይለኝ፣ በጣም ነው የሚያስጠላው ማለት ነው። እንደዚህ ነገር ስታዩ ብትቃወሙ ለራሳችሁ ነው፣ እንደኔ ማለት ነው፣ ለራሳችሁ ነው። ምክንያቱም እናንተም በዛ ልክ ነው የምትሳሉት። እናንተ አረብ ሀገር ደርሳችሁ መታችሁ እኔ ጨዋ ነኝ፣ እኔ እንዲህ ነኝ፣ እኔ በጣም በቃ ራሳችሁ የሆነ የራሳችሁን ኮንፊደንስ ነው የሚያሳጣችሁ። እንደ መደፈር ማለት እኮ ቀላል ነገር አይደለም። ስትደፈር የኖረ ስትጎተት የኖረ የመዳም ባል ሲጎታት የኖረ የመዳም ልጅ ሲጎታትና ሲደፍራት የኖረ እኛ እንደዛ ነው የኖር ነው። እስኪ መዳም ቅመሞች ማለት ነው እንደዛ ነው የምንኖረው። እኛ በክብር እየሰራን ተከባብረን እየኖር ደሞዛችን ተቀብለን ቤተሰብ እየረዳን የታመመ ሀገር ያለ እየረዳችሁ ለስንት ነገር ነው ሲጀመር። ኢትዮጵያ አይደለም ለግል ቤተሰባችን ለራሳችን ይቅርና የአረብ ሀገር ሴት ለኢትዮጵያ እኮ ብዙ ዋጋ የከፈለች ናት። በዚህ ልክ ልትዋረድም እንደዚህ አይነት ነገር ሊሰራባት አይገባም። አረቦችን ቢሆኑ በዚህ ልክ ሊተቹና በእንደዚህ አይነት ድራማ ሊሰራባቸው አይገባም። መጥፎች እንዳሉ ሁሉ መልካሞች አሉ፣ በጣም እጅግ በጣም መልካሞች። ኢትዮጵያ ሰው ታመመ ሲባል ከመዳማቸው ለምነው ሳንቲም የሚልኩ ብዙሃኖች አሉ፣ ብዙሃኖች ማለት ነው። እንደዚህ ተፈናቅለው ነው ሲሏቸው መዳሞቻቸው ብር እየሰጡ ለኔም በስሜ ሰደቃ ይሆንልኛል እያሉ ብዙ እርዳታ የሚሰጡ አረቦች አሉ ለኢትዮጵያ ማለት ነው። ውለታ ቢስ አንሆን፣ የመጣንበትን አንርሳ። የእኛን እንጀራ ለማብሰል ደግሞ በሌላው ሞራል ላይ መረማመድ የለብንም። ምናልባት በረከት ነው ቤኪ የሚባለው ልጅ የራሱን እንጀራ እያበሰለ ነው፣ የእኛን ግን እያበላሸ ነው።
ወይም ደግሞ አረቦች ይህን ነገር አይተው አበሻ እናመጣ ማለት እኮ ይችላሉ፣ ስማችን በዚህ ደረጃ። ምክንያቱም የከባድ ወንጀል ነው። በአረብ ሀገር ላይ ሴት ልጅ መድፈር ማለት እንደኛ ሀገር በጉቦ ከእስር ቤት አይወጣም፣ እንደኛ ሀገር በዘመድ ከእስር ቤት አይወጣም። እንደኛ ሀገር ነገሩ ተድበስብሶ የሚደበቅ ነገር አይደለም። አንድ ሴት ልጅ በትክክለኛ ከተደፈረችና ጥቃት ከደረሰባት ከተረጋገጠ ምናልባት ሊገደልም ይችላል፣ ሊሰቀልም ይችላል። መድፈር ማለት በጣም እጅግ 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 ከባድ ወንጀል ነው በአረብ ሀገር ማለት ነው። ሲጀመር ሴትና ወንድ እንዲቀራረብም አይፈቀድም በአረብ ሀገር። ሆኖም የመደፈር ነገር ከተከሰተ በጣም ትልቅ ወንጀል ነው ማለት ነው። ስለዚህ በዛ ልክ ከተወነጀሉ እንደዚህ አይነት ወንጀል ፈጻሚ ናቸው ከተባሉ አበሻ እናመጣም ብለው ቢዘጋጉ ምን ልትሆኑ ነው? በረከት ቤት ልንቀጠር ነው? በረከት እርዳታ ሊያደርግልን ነው? እንደዚህ አይነት ነገር ሲሰራ በእኛ ላይ አይሆንም ማለት አለባቸው። ሲጀመር እውነት ነገር ማወቅ አለባቸው። የመዳም ቅመምዬ፣ የኔ ማር፣ የኔ ስኳር ምናምን የሚላችሁ ሁሉ በተለይ እነዚህ ፌመሶች የራሳቸው ሚዲያ ለማሟሟቅ እኛ በጣም በሺህ የምንቆጠር በጣም ብዙ ሺህ ህዝብ ስለሆን ስደት ላይ ያለ ነው የእነሱን ቪውም የምናይላቸው እኛ ስለሆነን በእኛም ስለሚጠቀሙ ዩቱብ ላይ በሉት ቲክቶክ ላይ በሉት አብዛኛ እኛ ነን ያለ ነው። የሚጠቀሙትም በእኛ ላይ ስለሆነ ነው እንጂ ለእኛ አንድም የሚያዝን አንድም የለም። አንድም ይህንን ልትረዱ ይገባል። የማይሆን ድራማ ሲሰራባቸው ማስቆም ይገባል። ግፍና በደል ከሆነ ሀገራችንም አለ። መጨቆና መበደልም መደፈርም ከሆነ ሀገራችን ላይ አለ። ልንቃወም የሚገባው የህፃናትን ሞትና መደፈር በሀገራችን ላይ ያለውን ቅድሚያ ልናስወግድ ይገባል። ስለ አረብ ሀገር ድራማ ከመስራታችን በፊት ብዬ ነው ማምነውና ይህንን ለማለት ነው ዛሬ የመጣሁት። ብዙ ነገር ማለት እችል ነበር ግን ሪከርድ ስለበዛብኝ ቪዲዮ ስላበዛሁኝ ለዛሬ ይበቃኛል። ግን አደራ የምላችሁ የመዳም ቅሞች የማይሆን ድራማ ሲሰራ ሄዳችሁ ላይክ፣ ሼር፣ ሰብስክራይብ ወይም ከማሟሟቅ ይልቅ የማይሆን ነገር ከሆነ ልትቃወሙ ይገባል። ከሀቅና ከእውነት ጎን ልትቆሙ ይገባል። ተሰሚነት ስላለውና ፌመስ ስለሆነ ብቻ እንደፈለገ የመስራት መብት የለውም። ስለዚህ ይህንን ለማለት ነው የመጣሁት። እንግዲህ ላይክና ሰብስክራይብ ማድረግ አትርሱ። አበረታቱኝ። በሌላ ርዕስ እስከመመጣ ድረስ እኔ ካልተመቸኝ ባልተመቸኝ ነገር ላይ ሀሳብ ከመስጠት ወደ ኋላ አልልም። ይመቻችሁ ሀባይቢ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።